የአብራሪዎች የእጩ መኮንኖችና ቴክኒሻኖች የምረቃ ስነ ስርዓት ተካሄደ። ይህ የተከናወነው በኢፌዴሪ አየር ኃይል 9ኛ ዓመት የምስረታ በዓል የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ሐሳብ በተለያዩ ስነ ስርዓቶች ከጥር 15 ጀምሮ እየተከበረ መሆኑን ተከትሎ ነው። በዚህ ወቅት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አየር ኃይሉ በሀገር ውስጥና በውጭ ሀገራት በተሰማራባቸው ግዳጆች ላይ በፈጸመው ጀብድ ታላላቅ ሀገራት የመሰከሩለት ተቋም መሆኑን አንስተዋል። የማክሮ ኢኮኖሚ ማሻሻያው የኢትዮጵያ ንግድ ባንክ በፋይናንስ ዘርፍ ያለውን የመሪነት ሚና እንዲወጣ ማስቻሉን የገንዘብ ሚኒስትር አህመድ ሽዴ ገለጹ። የኢትዮጵያ ንግድ ባንክ የእርስ እርካታ የባንካችን ስኬት በሚል መሪ ሐሳብ የደንበኞች አገልግሎት ሳምንት ማስጀመሪያ መርሃ ግብር እየተካሄደ ነው። አቶ አህመድ ሽዴ በዚህ ወቅት የማክሮ ኢኮኖሚ ማሻሻያው ጠንካራ እድገት ያረጋገጠ በስኬት ጎዳና ላይ እንደሚገኝ ገልጸው ይህም የፋይናንስ ዘርፉ ትርጉም ያለው ለውጥ እንዲያመጣ ማስቻሉን ተናግረዋል። ኢትዮጵያ ባለፉት 6 ወራት ለውጭ ገበያ ካቀረበቻቸው የማኑፋክቸሪንግ ዘርፍ ምርቶች ውስጥ ከግማሽ በላይ የሚሆኑት በልዩ ኢኮኖሚ ዞኖች ፓርኮች ውስጥ የተመረቱ ናቸው አለ የኢንዱስትሪ ፓርኮች ልማት ኮርፖሬሽን። ኮርፖሬሽኑ እንዳለው በበጀት ዓመቱ የመጀመሪያ አጋማሽ ኢትዮጵያ ከማኑፋክቸሪንግ ዘርፍ 204 ሚሊዮን ዶላር ዋጋ ያላቸው ምርቶች ለውጭ ገበያ አቅርባለች። ኮርፖሬሽኑ በሚያስተዳድራቸው ልዩ ኢኮኖሚ ዞኖችና ኢንዱስትሪ ፓርኮች ውስጥ ለውጭ ገበያ ከቀረቡት ምርቶች 112.6 ሚሊዮን ዶላር ገቢ መገኘቱም ተሰምቷል።